አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ? ዛሬ ከሰብሪና ጋር እንዲሁም ከአብዲ ጋር ነው የመጣ ነው ማለት ነው። አብዲም ሰላም ይበላችሁ። ሰብሪና ማለች ሰብሪ መላጡ ሰብሪና መላጣ ብላለች። እንደምታዩት ኩፍያ አለብስም ብላ ያው እንደምታዩት አውልቃ በእጇ ይዛለኝ ማለት ነው። ልበሽ ዝላይ አብዲ ሰላም በላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ እና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ነው? ከኛ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። እንግዲህ እኛ ቆየት ከረም እያሉ ብቅ የምንለው ዛሬ እንግዲህ ተከስተናል ማለት ነው። እና ወዶች ዛሬ የመጣ ነው ርዕስ መሰላችሁ ብዙ ጊዜ ያኒ ቆይ በነገራችን ላይ ብዙ ጥያቄ ተጠይቄ ነበረ ስለ ቤት መስራት እስከ ስንት ይወስዳል፣ አሁን ያለው አየርስ እንዴት ነው ምናምን ብላችሁ የጠየቃችሁ ልጆች አላችሁ። እና ያንን አንዳንድ እላችኋለሁ ከጠይቅነው አንፃር ሰብሪና አትረብሽ በህግ ያው ዛሬ እንቅልፍ የላትም ባልተኛችም መላጣዋን ወግ ወግ እያደረገች እየረበሸችን ነው። እና ወደ መጣሁበት ስገባ ምን እላችኋለሁ መሰላችሁ ቤት አሁን ላይ አብዲ ቆይ ይሄን ጥያቄ ከተጠየቁኝ ማለት ነውና ቆርቆሮ እንደምታው 9ም 1000ም ይባላል ማለት ነው። አንድ ቆርቆሮ ማለት ነውና ቢያንስ አንድ ሰው 100 ቆርቆሮ ወይ 85 ቆርቆሮ ቢሰራ 85,000 ወይም 100,000 ነው ለቆርቆሮ የሚያወጣው እንደ ቆርቆራችሁ ብዛት ማለት ነው። እና አንዳንድ ቦታ ላይ 900 ብር ይላሉ፣ አንዳንድ ቦታ ላይ ደግሞ 1000 ብር ይላሉ ማለት ነው። በዛ ላይ አንድ ማገር እንጨት ስንት ነው የሚሸጠው? ውድ ነው በጣም 200 300 ብር አንድ ማገር እንጨት። አዎ እኛ በሰራንበት ሰዓት በመቶ ስንት ነበር? ሚዛኔማ 90 እና 80 ነበር። 90 ብር እና 80 ብር አንድ ቋም እንትን እንጨት ማለት ነው። ጠርብ ምናምን ጠርብ ይዛን 50 ብር 50 ብር እንደዛ አካባቢ መስሎኛል። አሁን የዛን እጥፍ 3 እጥፍ ነው የእንጨት እንትን ራሱ ማለት ነው። እና አሁን ላይ ቤት መስራት በጥቅሉ በጣም ኦቨር የነካ ነው። ምክንያቱም ከእንትኑ ጋር አሁን ህገወጥ ቤቶች መስራት ቀርተዋል። በነገራችን ላይ ያም እንደ መቅረቱ ግን የማቴሪያሎች የቤት ማቴሪያሎች ምንም የወረደ የቀነሰ ነገር የለም። ዋጋው በጣም እየጨመረ ነው እንጂ እየሄደ ያለው እየቀነሰ አይደለም ማለት ነው። እና ቤት ለመስራት ያሰባችሁ ልጆች በእርግጥ ጎበዝ ናችሁ፣ ጠንካራ ሆናችሁ ከሰራችሁ ኢንሻአላህ ችግር የለም። ግን አሁን ላይ ያለውን አየር ነው የምነግራችሁ። አንድ ቆርቆሮ 900 ብር 1000 ብር ነው የሚሸጠው። እንደገና የእንጨቱን ዋጋ ደግሞ ነገርኳችሁ። አንድ ባኮ ቢስማርም ደግሞ እንደዛው በጣም ተወዷል፣ ጨምሯል። ከዛ ያንን ይሄን የሚያስፈልጉትን ከጨረሳችሁ በኋላ ያናጺ አለ። አናጺዎቹ ራሱ በፊት በሰሩበት ሂሳብ አይደለም የሚሰሩት። በዛን ሰዓት አናጺዎቹ ስንት ነበር የሚከፈሉት? የዛዛ ቆርቆሮ በሁለት ቆርቆሮ የዛን ሰዓት በ50 ብር ሂሳብ አካባቢ ነው መስሎኛል። በትንሽ ራቅ ሰዓት አንድ ቆርቆሮ 50 ብር። አዎ አሁን ላይ ግን ቢያንስ አንድ ቆርቆሮ በስንት ይመታሉ ብለህ ታስባለህ? ነው ጠይቁኝ። 200 ብር አንድ ቆርቆሮ 250 ነው እንጂ። ኧረ ተው አስብ። የስንት ዓመት ልዩነት ማለት ነው? የአራት ዓመት ነው 5 ዓመት? የአራት ዓመት ልዩነት። አሁን ይሄ ቤት የኛ ቤት ከተሰራ 4 ዓመት ነው፣ 5ኛ ዓመት። ስለዚህ ከ5 ዓመት በኋላ ያለውን ለውጥ እንግዲህ የዛን እጥፍ 3 4 እጥፍ በሉት ማለት ነው። 250 ብር ማለት አስባችሁታል? አሁን በዛ ሰዓት የ50 ብር ሂሳብ ነበር አንድ ቆርቆሮ የሚመቱላችሁ። አሁን ደግሞ 200 ምናምን ብር። በጣም የሚገርም ነው። ስለዚህ አሁን ላይ ቤት ለመስራት ስታስቡ በእርግጥ የዚህ ወጪ ይበቃል ብላችሁ ሳይሆን ቤቴን በስነ ስርዓት እንዲሰራልኝ መጀመሪያ ብር መያዝ አለብኝ ብላችሁ ይዛችሁ መስራት አለባችሁ ማለት ነው። ወይዘሪት ሰብሪና እባክሽ ተከበሪ፣ አርፈሽ ተቀመጪ። መላጣ እንደደረው ታያችሁ የልጅ እናት የሆናችሁ ታውቁታላችሁ። ከዛ ትመጣለች፣ ከዚህ ትሄዳለች። ዛሬ ቪዲዮ አላሰራም ብላ ረብሻን ነው ያለችው። በዚህ አንድ ሀሳብ ሰጥበታለሁ ብዬም ነበረ ያሰብኩት ማለት ነው። የአብዛኛዎቻችሁ ልጆች ጥያቄ ነበር የምትጠይቁኝ የቤት ዋጋ። እኔ አሁን 85 ቆርቆሮ ቤት የሚሰራው እስከ ስንት ብር ይወስዳል? ካፊ እንዴት ነው? በነገራችን ላይ አሁን ሳይሆን ይሄን ጥያቄ የምትጠይቁት ቆየት አለ እና እንደዛ ስለምትን እህቴ እንዳትነኪ እሺ፣ ታይ እንዳትነኪ ና ያባጋ ቁጭ በይ እንደዛ እያላችሁ ስለምትጠይቁኝ፣ ነገር ግን እኔ ብዙም እንትኑን ስለማላቅ ስላልጠየቁኝ ለዛ ነበረ መልስ ያልሰጠኋቸው ማለት ነውና አሁን ላይ ያለው ዋጋ በጥቅሉ ማንኛውም ነገር ልክ ዶላር እንደሚጨምረው አይደል? እዛ ሆነሽ ዶላር ጥቁር ገበያ ነው አሁን። በርግጥ ግን እዛም አሁን ዛሬ እንዲጨምረው ልክ ዝም ብሎ ወዲነቱ እየጨመረ ነው የሚሄደው። ማንኛውም ነገር
ሁሉም ነገር ዛሬን አይደለ በአመት ልዩነትና የወር ልዩነት ቀርቶ አይደለ ማለት ነው። የትናንትናን ገበያ ዛሬ አታገኙትም፣ ጨምሮ ነው የምታገኙት። ስለዚህ ቤት ለመስራት ያሰባችሁ ልጆች በቂ ብር ገምታችሁ ይሄ እንደዚህ ይበቃናል ብላችሁም ሳይሆን በእርግጥ አንዳንድ ጊዜ ግምታችን ወይ ከግምታችን በታች ይሆናል ወይ ከግምታችን በላይ ነው የሚሆነው ወጪ ማለት ነው። አብዲ እንደምታዩት ቀልቡ አላሁ አክበር ከሰብሪና ጋር ነው። እኔ ሰላም ባያቸው ሰላም ባያቸው እኔ ተላጭቻለሁ። እኔ ፀጉሬን ተላጭቼ ነው ባያቸው እና አይኑ ከልጁ ጋር አይሄድም ማለት ነው። በዛ ትሄዳለች፣ በዚህ ትመጣለች። እሷ ጋር ነው አይኑ እስከዛሬ ድረስ ወይ እሱ ይይዛታል ወይም ደግሞ ስትተኛ ነበር ቪዲዮ የምንሰራው። ዛሬ አልተኛችም፣ እንቅልፍም የለም። እንዳትወርቂ በዚሁ አጋጣሚ ያው ምናልባት ቪዲዮውን እንትን ሊልባችሁ ይችላል። ያው ከልጅ ጋር ብዙም ስለማይመቻችልኝ ነው። በጥቅሉ ቤት ለመስራት ያሰባችሁ ልጆች በቂ ነገር ደህና ነገር ይዛችሁ ጀምሩ። ከተሰራ ቤቱ ከቆመ በኋላ ደግሞ ብዙ ነገር የሚያስፈልጋችሁ ነገር አለ። ሽንት ቤት አለ፣ ማስገረፍ አለ፣ ማስለሰን ምናምን ጭቃ ግርፉ ምናምን እስከሚባል ድረስ በጣም ብዙ ነገሮች ያስፈልጉታል። ስለዚህ ይሄንን ታሳቢነት በማድረግ ከአቅማችሁ አንፃር ጎበዙ ናችሁ። በእርግጥ አሁን ላይ ለሚሄዱት እንጂ ቆየት ላሉ በነገራችን ላይ እኔ ስሩ ብያለሁ። ምክንያቱም ከእድሜያቸው አንፃር ለምሳሌ እኛ እንደቆየንበት በእኛ በሄድንበት አሁን ለምሳሌ 2005 2006 2004 ለወጡ ቤት እንስራ ብለው አሁን ቢሉ በጣም ይጎዳሉ። ወይ እዛው 2005 እና 2000 ነው የወጡት እስከዛ ያሳሰሩትን አሁን ይሰራሉ። አዎ በዛ ላይ እነሱ ይጎዳሉ። አሁን እንስራ ቢሉ በጣም ይጎዳሉ። በተለይ አሁን ስደት ዓለም ቤት እንሰራለን የሚሉ ሰዎች ብዙዎች አሁን አለ። ግን የተሻለ መስሪያ ነገር ከቀይ ራሳቸው ለወጥ ለማድረግ እንጂ ቤት መስራት አሁን ትንሽ ከበድ ያለ ሳስበው ማለት ነው። በፊት ላይ ህግ ወጥም ገዝተን በ200 300 ሺህ በ150 ሺህ በ100 ሺህ በ80 ሺህ እየተገዛ ይሰራ ነበር። ዋጋውም ደህና ነበር የቤቱ መስሪያ እንደነገርኳችሁ ማለት ነው። አሁን ላይ ግን የቦታውን መግዣ ከአሁን ህገ ወጥ ላይ መስራት እንደማይቻለው ሁሉ ለመግዛትም እናንተ ህገ ወጥ እንደፍራችሁ አትገዙም። ግዴታ ህጋዊ መሆን አለበት ስትሉ መስሪያውን ስትሉ በጣም ከባድ ነው። በጣም እንደኔ ግን አላህ ካለ ይስጣችሁ ኢንሻአላህ። ግን እድሜያችሁ ገፋ ያለው ልጆች ከአረብ ሀገር ያላችሁ ቤት እንስራ ብላችሁ አጀምሩ። ባለቻችሁ ነገር የሆነ ነገር ከፍተው ስራ የሆነ የስራ ቢዝነስ ከፍታችሁ እየሰራችሁ ተከራይታችሁ መኖርን የሚያክል ነገር የለም። ግቢ መከራየት ይችላሉ እኮ እዚህ አጋጣሚ ይችላሉ። ዋናው ነገር ስራ ነው። በአሁኑ ሰዓት የሚያስፈልገው እየተሰራ ሁሉም በህሪት ነገር የሚስተካከል ነገር ነው። ስራ ዋናው ትልቁ ነገር የሰሪ ስራ ነው። ስራ ካላችሁ ቤትም ኖሯችሁ በእርግጥ ቤት ብዙ ነገር ይሸፍናል። ስራ ባይኖራችሁ ቤታችሁ ትሆናላችሁ። ግን የሰው ልጅ ቤት ስላለው ብቻ ሳይበላ ሳይጠጣ አይኖርም። ስለዚህ ያንን ታሳቢ በማድረግ ቤት ብቻ ስላላችሁ እንትን ማለት የለባችሁም። የስራ እድል መፍጠር አለባችሁ እና ቤት እንሰራለን ገና ቦታ ገዝተን ብላችሁ ከእድሜያችሁ አንፃር አሁን ለሚሄዱት ይስሩ፣ ችግር የለም። በአዲስ ጉልበት ይሰራል። ግን እድሜያችሁ ገፋ ያላችሁ ልጆች በ2004 በ2003 በቃ ከዛ ጀምራችሁ የወጣችሁ ልጆች 2005 እኔ 2005 ነበር የወጣሁት። ስለዚህ ከዚህ በላይ ያላችሁ ልጆች እንደው ብትሰሩ በዛን ሰዓት በ15 በ16 ድራም እና ሪያሉ በርከት ያለ ካለ ማለት ነው። አዎ በዛን ሰዓት በ16 በ10 ምናምን አመት ወጥተን እንትን ያልን አሁን ስንት አመት ይሆነናል? እድሜያችንን ታሳቢ ማድረግ አለብን። እና እንዳትጎዱ ወደ ሀገራችሁ ገብታችሁ የሆነ የስራ ፈጥራችሁ ተከራይታችሁን ቢሆን ትኖራላችሁ ማለት ነው። ስለዚህ የቤቱ ዋጋ እስከ ስንት ይወስዳል? እንዴት ነው ፓፊ ስንት ብር ያስፈልገናል ቤት ለመስራት ላላችሁ ልጆች ነው። ይሄን ታሳቢ አድርጋችሁ አዲስ ለምትሄዱ ስሩ። ቆይት ያላችሁ ግን የሆነ ለስራ እድላችሁ ብቻ ከፍታችሁ የስራ እድል ብቻ ከፍታችሁ ወደ ሀገራችሁ መታችሁ ብትሰሩ የተሻለ ነው ነው የምለው። ከዛ ልክ እንደ ሰብሪና እንደዚህ መላጣ ማለት ነው። ሂጂ ማታቸው አስሚያቸው እስከዛሬ ካሜራ ስትልኩ ምን ነበር? ጎረመሰች ሰብሪና በጣም ጎረምሳብናለች ማለት ነው። ጸጉሯን አንሽላት አላችሁኝ በተባልኩት መሰረት እኔ ጎበዝ ነኝ በነገራችን ላይ አንዳንዴ ምክርም ሰማለሁኝ እና አንስቼላታለሁኝ። እንደዚህ እንደምታዋት መላጣዋን ቦግ ቦግ እያደረገች ነው ስትላጭ የነበረውም ቪዲዮ ነበረ። ያው አለቀኩትም እና ነው እንጂ አባቷ እምቢ እያለች እኔ ይዤ እያመበልኩኝ አባቷ አላጫት። ኢንሻአላህ ቆንጆ ጸጉር ይወጣላታል፣ መልሰን ፈገግላታለን ማለት ነው። ከተወለደች አልተላጨችም ነበር። አብዛኛው ሰው ልጅ ጸጉሩን ይላጭላል።
ያው እኛ ደግሞ እስካሁን ድረስ እንደውም መቆየቷ ለሷ ጥሩ አልነበረም። ቢነሳለት ቆንጆ ፀጉር ይወጣ ነበር። እስካሁንም አላህ ባለ ጊዜ አላህ በፈቀደው ጊዜ ተነስቶላታል ማለት ነው። ዛሬ በሰብሪናም ፀጉርም በቤትም ሆኗል ራሳችን በሁለቱም ሆኗል እና ኢንሻአላህ ሁላችሁም ሌላም ጥያቄ ካላችሁ ማንኛውንም ጥያቄ እኔ ብዙ ጊዜ ከልጅ ጋር ስለማይመቻችልኝ እንደምታው ሰብሪን በቃ አንድ ሰው ቋሚ ሰው ያስፈልጋታል እሷን ለማያዝ በዛ ምክንያት ነው ቪዲዮ ለመልቀቅ ብዙ እንትን ስለሚለኝ ነው። ኢንሻአላህ በላ ፍቃድ ጥያቄ ጠይቁኝ፣ የምትፈልጉትን ጥያቄ እንመልሳለን። የሚቀርብላችሁ ነገር የምትፈልጉት ካለ እናቀርባለን። ሼር እና ላይክ ያደርጋችሁ ቻናላችንን አበርሳቱን እንላለን። በቀጣይ ቦታ የምትፈልጉ ካላችሁ እኔ ህገወጥ አሁን በኋላ እኔ ግዙ ብዬ ማለት ነው። ህጋዊ የምትፈልጉ ወይንም መሰረቱ ተጥሎ መሰረት የተነሳ ተጣለ ማለት የተጀመረ ማለት ነው። ከታች የተነሳ የምትፈልጉ ካላችሁ በቀጥታ መስመራችን ቁጥር እናስቀምጣለን። አናግሩን። ግን በዚሁ አጋጣሚ ገዢ ይሆናል ጠይቆ ምናምን መሄድ አሁን አንድ እህቴ እንደውም ኢንፎርሜሽን የሚያጠና ሳይሆን ገዢ ሆነ አንድ እህቴ ጠይቃኝ እንደውም ባለቤቴ ሲደውልሽ ለምን አታነሽ ምናምን ብላኝ ነበረ። እስከ 3.300,000 እንደዛ ከዚህ በላይ አቅማይችንም ብሎኝ ከዛ አብዲ ሂዶ ፈልጎለት አለ ምናምን ብሎ ቴክስት ጻፍኩለት። ነገር ግን አልመለሰልኝም፣ ጸጥ ነው ያለው። ስለዚህ ቦታ በነገራችን ላይ ባለፈው ወር የነገርኳችሁ በዛ ዋጋ አይገኝም። ዛሬ ከነገርኳችሁ ለሳምንት ጨምሮ ነው የሚመጣው ማለት ነውና ሁሉም ሰዓት አለው። አረባክሽ ባክሽ ሰብሪና በጣም ቀልባችንን እየሰቀለች ነው እና ውዶች ይሄን ይመስላል። ሸር አድርጉ፣ ላይክ አድርጉ። ጥያቄም ካላችሁ እንቀበላለን ኢንሻአላህ። በሌላ ቪዲዮ እንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።